በአማራ ክልል እየተደረገ ያለው አውዳሚ ጦርነት እንደቀጠለ ይገኛል። በሰሞኑ እጅግ ብዙ ሰው የረገፈበት የነፍስ ግቢ የነፍስ ውጪ ትንቅንቅ ተደርጓል። በዚህ እልህ አስጨራሽ ጦርነት ፋኖ ድል እንደቀናው ገላጭ የሆኑ ልዩ ሰበር መረጃዎች በእጃችን ገብተዋል። እስከ ፍጻሜው ከኛ ጋር ከሆናችሁ በዝርዝር ትሰሙታላችሁ። እንደ ኤርታሌ የእሳት ሐይቅ የሚፍለቀለቀው የትግራይ ክልል የፖለቲካ ትኩሳት ሰሞኑን ከፍተኛ ደረጃ ላይ ደርሷል። ከመቀሌ እጅግ ሚስጥራዊ መረጃ ወጥቷል። ትንታኔ ዘገባ ይዘነበታል። እናት ፓርቲና የአዲስ አበባ ከተማ አስተዳደር አወዛጋቢ ሰጣ ገባ ውስጥ ገብተዋል። ጉዳዩ ወደ ፍርድ ቤት አቅንቶ ብይን ተሰጥቶበታል። በዛሬው ዘገባችን በቅድሚያ ይዳሰሳል። በአዲስ አበባ ከባድ ወንጀል የሰሩ ተጠርጣሪዎች በቁጥጥር ስር ውለዋል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በዛሬ ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር እናቀርባለን። እንዲሁም ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምፅ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 144 ብር ከ4 ሳንቲም ተገዝቶ 147 ብር ከ3 ሳንቲም ይሸጣል። ፓውንድ ስተርሊንግ 190 ብር ከ4 ሳንቲም ተገዝቶ 194 ብር ከ2 ሳንቲም ይሸጣል። የአውሮፓ ዩሮ 168 ብር ከ6 ሳንቲም ተገዝቶ 171 ብር ከ9 ሳንቲም ይሸጣል። የስዊዝ ፍራንክ 178 ብር ከ9 ሳንቲም ተገዝቶ 182 ብር ከ5 ሳንቲም ይሸጣል። የኮይት ዲናር 463 ብር ከ9 ሳንቲም ተገዝቶ 473 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 19 ብር ከ8 ሳንቲም እየተገዛ 20 ብር ከ2 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃም 39 ብር ከ3 ሳንቲም ተገዝቶ 40 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 38 ብር ከ5 ሳንቲም እየተገዛ 39 ብር ከ2 ሳንቲም ይሸጣል። የአዲስ አበባ ከተማ አስተዳደር ተግባራዊ ያደረገውን የንብረት ግብር መመሪያ ህገወጥ ነው በማለት የፌዴራል ከፍተኛ ፍርድ ቤት የሰጠውን ውሳኔ የፌዴራል ጠቅላይ ፍርድ ቤት ጥቅምት 7 ቀን 2018 ዓ.ም በዋለው ችሎት ሙሉ በሙሉ ሽሮታል። ጠቅላይ ፍርድ ቤቱ በውሳኔው ክሱን የመሰረተው እናት ፓርቲ ጉዳዩን ለፍርድ ቤት የማቅረብ የህግ መብትና ስልጣን የለውም ሲል ብይን ሰጥቷል። የአዲስ አበባ ፋይናንስ ቢሮ ሚያዝያ 3 ቀን 2018 ዓመተ ምህረት ተግባራዊ እንዲሆን ያወጣው የንብረት ግብር መመሪያ እናት ፓርቲ መመሪያው ህገወጥ ነው በማለት ክስ የመሰረተ ሲሆን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ጥር 9 ቀን 2017 ዓመተ ምህረት የፓርቲውን ክስ ተቀብሎ መመሪያው እንዲሻር ወስኖ ነበር። በውሳኔው ቅር የተሰኘው የአዲስ አበባ ፋይናንስ ቢሮ ለፌዴራል ጠቅላይ ፍርድ ቤት ይግባኝ በማቅረቡ የስር ፍርድ ቤቱን ውሳኔ አፈጻጸም እንዲታገድ ተደርጎ ክርክሩ ሲካሄድ ቆይቷል። የፌዴራል ጠቅላይ ፍርድ ቤት አምስተኛ ፍትሐ ብሔር ይግባኝ ሰሚ ችሎት በሰጠው የመጨረሻ ውሳኔ የስር ፍርድ ቤቱ ውሳኔ የተሳሳተ መሆኑን ገልጿል። ፍርድ ቤቱ ለውሳኔው በምክንያትነት ያቀረባቸው 3 ዋና ዋና ነጥቦች ናቸው። ከሳሽ የሆነው እናት ፓርቲ ተከራይ እንጂ የቤትም ሆነ የቦታ ባለቤት ባለመሆኑ በጉዳዩ ላይ ፓርቲው በቀጥታ የሚነካ መብትም ሆነ ጥቅም ስለሌለው እንዲሁም ፓርቲው ከሌላ አካል ክሱን እንዲያቀርብ የተሰጠው ውክልና ባለመኖሩ ነው። ክሱ የማቅረብም ሆነ የመከራከር የህግ ስልጣን እንደሌለው በመግለጽ የስር ፍርድ ቤቱ ውሳኔ እንዲሻር ወስኗል። ጠቅላይ ፍርድ ቤቱ አክሎም የስር ፍርድ ቤቱ ክስ በመጀመሪያ ደረጃ መቃወም ላይ ተመስርቶ መዘጋት ሲገባው ወደ ክርክር ማስገባቱ ስህተት ነበር ብሏል። እናት ፓርቲ በበኩሉ ባወጣው መግለጫ ወደ ፍርድ ቤት የሄደው በኑሮ ውድነት የጎበጠው ህዝብ ላይ የተጫነው ህገወጥ የብዝበዛ አዋጅ ለማሻርና የፍትህ ስርዓቱን ለማረጋገጥ መሆኑን ገልጿል። ፓርቲው በዚህ ጥረታችን አንዱን በከፊል አንዱን ሙሉ በሙሉ አሳክተናል ብለን እናምናለንም ብሏል። ከአፋልጉኝ ማስታወቂያዎች ላይ ስልክ ቁጥሮችን በመውሰድ ገንዘብ ሲጠይቁ የነበሩ ተጠርጣሪዎች ተያዙ።
ጠፍተዋል፣ አፋልጉኝ ከሚሉ ማስታወቂያዎች ላይ ስልክ ቁጥሮችን በመውሰድ ገንዘብ አስገቡ በሚሉ ግለሰቦች ላይ ጥብቅ ምርመራ መጀመሩን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በማህበራዊ ሚዲያዎች ላይ ከሚለቀቁ የአፋልጉኝ ማስታወቂያዎች ላይ ከሚለጠፉ ግለሰቦች ጋር ምንም አይነት ግንኙነት የሌላቸው አንዳንድ ግለሰቦች ልጆቻችሁ ወይም የጠፋው ሰው እኛ ጋር ነው፣ ገንዘብ አስገቡ፣ ይህንን ካላደረጋችሁ በህይወት አታገኟቸውም በማለት በርካታ ገንዘብ በባንክ እንዲገባላቸው ያደረጉ ግለሰቦች ላይ ፖሊስ በጥናት የተደገፈ የወንጀል ምርመራ ተግባር ጀምሯል። ወላጅ ልጁን ወይም የቤተሰብ አባሉን መጥፋት ለፖሊስ ካሳወቀ ሊሞትብን ይችላል በሚል ጉዳዩን ወደ ፖሊስ ይዞ ከመውጣት ይልቅ ገንዘብ ለጠየቁ በዚህ ወንጀል ተግባር ላይ ለተሰማሩ ለተደራጁ ወንጀል ፈጻሚዎች ገንዘብ እያስገቡ ለማህበራዊና ኢኮኖሚ ቀውሶች እየተጋለጡ እንደሚገኙ በተደረጉ ምርመራዎች ተረጋግጧል ብሏል። ለአብነት ያህልም የ15 ዓመቱ አምረላ ናስር ጥቅምት 1 ቀን 2018 ዓ.ም ከኮልፌ ቀራኒዮ ክፍለ ከተማ ልዩ ስሙ አባጃሌ ተብሎ ከሚጠራው አካባቢ ጠፍቶ በአካባቢው ከሚገኝ አንድ መስጂድ ሊገኝ ችሏል። ቤተሰብም ልጁ ቢገኝም ባሰራጩት የአፋልጉኝ ማስታወቂያ ላይ ስልክ ቁጥሮችን የወሰዱ ግለሰቦች ልጃችሁ ከኛ ጋር ነው፣ 50 ሺህ ብር ካላስገባችሁ አታገኙትም በማለት ስልክ መደወላቸውን ለፖሊስ ገልጸዋል። ሌላዋ ታዳጊ ማሪያና መድያነ ሰላም መስከረም 16 ቀን 2018 ዓመተ ምህረት ከምትኖርበት ቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው ዝማም ሆቴል አካባቢ ከሚገኝ መኖሪያ ቤታቸው የጠፋች ሲሆን እናት ልጃቸው መጥፋቷን በማህበራዊ ሚዲያ ሲያፈላልጉ ቆይተው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ፍለጋ በማድረግ ታዳጊዋን መስከረም 24 ቀን 2018 ዓመተ ምህረት ከቤተሰቧ ጋር አገናኝቷታል። ከታዳጊዋ መጥፋት ጋር ግንኙነት የሌላቸው ግለሰቦች ግን ልጅቷን በህይወት የምትፈልጉ ከሆነ ገንዘብ አስገቡ ማለታቸውን የታዳጊዋ ቤተሰቦች ለፖሊስ ገልጸዋል። በተጨማሪም ታዳጊ ዳግም አብሽር ጥቅምት 5 ቀን 2018 ዓመተ ምህረት የካ ክፍለ ከተማ ወረዳ 5 ልዩ ቦታው ኮከበ ጽባህ ትምህርት ቤት አካባቢ ከሚገኝ መኖሪያ ቤቱ መጥፋቱን ቤተሰቦቹ በማህበራዊ ሚዲያ እንዲለቀቅ አድርገዋል። ነገር ግን ፖሊስ የቀረበለትን አቤቱታ መነሻ አድርጎ ባደረገው ክትትል ታዳጊው ከአጎቱ ቤት ቢገኝም ከልጁ መጥፋት ጋር ምንም አይነት ግንኙነት የሌላቸው ግለሰቦች ቤተሰብ ጋር በመደወል ልጁን በህይወት የምትፈልጉ ከሆነ 100 ሺህ ብር አስገቡልን በማለት ቤተሰቡን ጠይቀዋል። ፖሊስ እነዚህን መሰል አቤቱታዎችን ተቀብሎ ተገቢውን ምርመራ እያደረገ ሲሆን ገንዘብ እንዲገባላቸው የጠየቁ ገንዘብ የገባላቸውና ከዚህ ጋር ግንኙነት ያላቸው ግለሰቦች ላይ ጥብቅ ምርመራ ጀምሯል። ህብረተሰቡ አብዛኛውን ጊዜ ተመሳሳይ ችግሮች ሲያጋጥሙት ጉዳዩን ወደ ማህበራዊ ሚዲያ ከማውጣት ይልቅ ህግን ተከትሎ ለፖሊስ በማመልከትና ምርመራ እንዲጀመር በማድረግ ራሱን ከወንጀል ፈጻሚዎች እንዲጠብቅ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የኢትዮጵያና የቻይና ብሔራዊ ባንክ ገዢዎች በዕዳ ሽግሽግና የፋይናንስ ትብብራቸውን በማጠናከር ዙሪያ ውይይት አደረጉ። በዋሽንግተን ዲሲ የተካሄደ በሚገኘው የዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ ዓመታዊ ስብሰባ ጎን ለጎን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝና እንዲሁም ከቻይና ህዝባዊ ባንክ ገዢ ፓንግሺንግ ጋር ውይይት አድርገዋል። ውይይቱ በሁለቱ ሀገራት መካከል ያለውን የፋይናንስ ትብብር በማጠናከር ላይ ያተኮረ ሲሆን በተለይም ደግሞ የዕዳ ሽግሽግና ድንበር ተሻጋሪ የንግድ ግንኙነቶችን በማሳደግ ላይ ትኩረት መስጠቱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። እንዲሁም የሁለቱን ሀገራት ብሔራዊ ባንኮች የፋይናንስ ተቋማትን የንግድና የኢንቨስትመንት ፍሰቶችን ለማስተናገድ ያለመ ትብብራቸውን ማጠናከር እንደሚያስፈልግ ከስምምነት ላይ መድረሳቸው ተጠቁመዋል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዚህ ወቅት ኢትዮጵያ እያካሄደችው በምትገኘው ቀጣይነት ያለው የኢኮኖሚ ማሻሻያ መሰረት የፋይናንስ ዘርፉን ጨምሮ ከቻይና ጋር ያላትን ስትራቴጂካዊ አጋርነት ለማስፋት ያላትን ቁርጠኝነት አረጋግጠዋል። ሁለቱም ወገኖች በተጨማሪም የሀገሪቱን ዘላቂ ኢኮኖሚ ጥቅሞችን ለማስጠበቅ ቴክኒካል ውይይቶችንና ትብብሮችን ለመቀጠልም ከስምምነት ላይ መድረሳቸው ተመላክቷል። በአማራ ክልል በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸው ተዘገበ። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል በተለያዩ ዞኖች በቅርቡ በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ነዋሪዎችና የፋኖ አመራሮች ለሚዲያዎች ተናግረዋል። በደቡብ ጎንደርና በሰሜን ወሎ መገናኛ ቦታ በምትገኘዋ ጨጨሆ ከተማ ነዋሪ የሆኑ አንድ ግለሰብ ለዓለም አቀፍ ሚዲያዎች እንደገለጹት ጨጨሆ፣ ዘቢጥ፣ ገርገራና አፍላቂትን ጨምሮ ዙሪያው በፋኖ ኃይሎች እንደተያዘ ተናግረዋል።
አንድ የፋኖ ታጣቂ በበኩሉ በሰሞኑ ውጊያ ሳንቃ ዘቢጥና ዲባላን የመሳሰሉ ቦታዎችን በቁጥጥር ስር ማዋላቸውን ለዓለም አቀፍ ሚዲያዎች ተናግረዋል። ዓለም አቀፍ ሚዲያዎች በፋኖ ታጣቂዎች ተያዙ ስለተባሉ አካባቢዎች ከገለልተኛ ወገን ማረጋገጫም ሆነ ማስተባበያ አለማግኘታቸውን ጠቅሰዋል። የመከላከያ ሰራዊቱ ቃል አቀባይ ብርጋዴር ጀነራል ጌትነት አዳነ ስለ ሁኔታው ሲጠየቁ ከመንግስት ኮሙኒኬሽን በኩል ካልወጣ በስተቀር መልስ እንደማይሰጡ ለዜና አውታሮች አሳውቀዋል። የኮሙኒኬሽን ጉዳዮች አገልግሎት ሚኒስትር ደኤታ አቶ ከበደ ደሲሳ በበኩላቸው ታጣቂ ኃይሎቹ ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የላቸውም ማለታቸው ተዘግቧል። በህዝባዊ ወያኔ ሓርነት ትግራይ ህወሓት ታጣቂዎችና በድርጅቱ አመራር መካከል ከፍተኛ አለመግባባት ተፈጥሮ አመጽ ተቀስቅሷል፣ ድርጅቱ ለመበታተን ተቃርበዋል ሲሉ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ተናገሩ። አምባሳደር ሱሌማን በኤክስ ገጻቸው ባሰፈሩት ጽሑፍ የትግራይ ህዝብም ሆነ የድርጅቱ ታጣቂ ኃይል በህወሓት አመራር ላይ ትዕግስትና ተስፋው ተማጧልም ብለዋል። እንደ አቶ ሱላይማን ገለጻ ለአመታት የድርጅቱ የጀርባ አጥንት የነበረው የታጠቀ ኃይል አሁን ላይ ለአመራሩ ጀርባን በመስጠቱ የድርጅቱ የመጨረሻ ምሽግ ተደርምሷል ብለዋል። ህወሓትና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ኖረዋል። አሁን ግን ከታጣቂዎቹ ጋር እንኳን አንድ መሆን አቅቷቸዋል፣ እርቃናቸውንም ቀርተዋል ያሉት አቶ ሱሌማን የተቀሰቀሰው አመጽ ተጨማሪ የህይወት መስዋዕትነትን ከማስከፈሉ በፊት የህወሓት አመራሮች በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ መሆን አለባቸው ሲሉ በመግለጫቸው አሳስበዋል። ይህ መግለጫ የወጣው ከፕሪቶሪያ ሰላም ስምምነት በኋላ በህወሓት ውስጥ ከፍተኛ የሆነ የውስጥ መከፋፈልና የስልጣን ሽኩቻ መኖሩን የሚያመላክቱ መረጃዎች በስፋት በሚወጡበት በዚህ ወቅት ነው። የሰላም ስምምነቱን ተከትሎ በተለይም የቀድሞ ታጣቂዎችን ትጥቅ ማስፈታት፣ የመበተንና መልሶ የማቋቋም ዲዲአር ሂደት መዘግየት በታጣቂዎች ዘንድ ከፍተኛ የሆነ ቅሬታ መፍጠሩን በተለያዩ ጊዜያት ሲዘገቡ ቆይተዋል። የታጣቂዎቹ የወደፊት የፖለቲካና የኢኮኖሚ ህይወት ምን እንደሚሆን ግልጽ አለመሆኑ በአመራሩ ላይ ያላቸው እምነት መሸርሸሩ ለእንዲህ አይነቱ አለመረጋጋት መንስኤ ሊሆን እንደሚችል የፖለቲካ ተንታኞች ገልጸዋል። የአምባሳደር ሱሌማን መግለጫ በድርጅቱ ውስጥ ስላለው አለመረጋጋት የሚወጡ መረጃዎችን የሚያጠናክር ሲሆን ይህም የውስጥ አለመረጋጋት በቀጠናው የሰላም ሂደት ሊኖረው የሚችለው ተጽዕኖ በቅርበት የሚጠበቅ ይሆናልም ነው የተባለው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የህዝብ ድምጽ ነው።